እኔ ነኝ ያለች የኪስ ሌባ ብትሆንም ዛሬ ግን ቀኑ አልነበረም። የእጇን ፍጥነትና የሰዎችን ትኩረት የመበተን ተሰጥኦዋን ማንም ተቋቁሞት አያውቅም። ሞክራ የከሸፈባት ኪስ የለም። በዚህ ምሽት ግን የእጅ ልማዷ ለ20 ዓመታት ሲገል የኖረ ነፍሰ ገዳይ ኪስ ውስጥ ከተታት። ሰላም፣ ዛሬም ማቀርብላችሁ ዘ ካምባክ የሚለው ምርጥ አክሽን ፊልም ሲሆን ስራችን የሚመቻችሁ 300,000 ተመልካቾቼ እባካችሁ ሰብስክራይብ አድርጉ እያልኩ ወደ ታሪኩ ልግባ። ለ20 ዓመታት የሀገሪቱን ነዋሪዎች ፖሊሶችን ሳይቀር ሲያስጨንቅ የኖረ ነፍሰ ገዳይ በአንድ ምግብ ቤት በዚህ ዝናብ ተቀምጧል። ሰው ሁሉ በተኛበት ሰዓት እሱ በተመስጦ ያዘዘውን ምግብ ተያይዞታል። የሱቁ ባለቤት የሥራ ሰዓቱ ማብቃቱን ገልጾ ቶሎ እንዲጨርስ እያስጨነቀው ነው። እሱ ግን ንቅንቅ አላለም። እንዲያውም ከኪሱ የተወሰነ ገንዘብ አውጥቶ በጠረጴዛው ላይ አስቀመጠ። እስኪ አሁን ያልካትን ድገማት በሚመስል እይታ ባለቤቱ ላይ ተክሎ መመገቡን ቀጠለ። ሊ ይባላል። በጭካኔው ታሪክ የሰራ ቅጥር ነፍሰ ገዳይ ነው። በሌላ በኩል እኔ ነኝ ያለች የኪስ ሌባ ደግሞ አካባቢው ላይ የሚንቀሳቀሱትን ሰዎች እየቃኘች ኪሳቸውን በጥበብ እያጸዳች ትገኛለች። በዚህ ቀን ግን እድል ከሷ ጋር አልነበረችም። ሲያንቀዠቅዣት የነፍሰ ገዳዩ ኪስ ውስጥ ገብታ ወጣች። በእጇ ይዛ የወጣችውን ስትመለከት ግን ውሃ ሆነች። የሰረቀችው የገዳዩን ሽጉጥ ነበር። ስህተቷን ተረድታ ለማምለጥ ስትሞክርም እሱን ሊገሉ የመጡ ሰዎች በቅጽበት ከበቧት። ምንም አይነት ምስክር ትተው ማለፍ ስላልፈለጉ እሷን እዚያው ለማጥፋት ወሰኑ። ነገር ግን የዚች ታዳጊ እድል መጥፎ ሆኖ አልቀረም። ከፎቁ ላይ እየጠበቃቸው የነበረው ስናይፐር ድንገት ከፎቁ አናት ላይ ወደቀ። ይህንን ሲያዩ ገዳዮቹ ልጃገረዷን ትተው ስናይፐራቸውን ማን እንደጣለው ለማወቅ ተጣደፉ። እያደናቸው ያለው ግለሰብ ሊ ሲሆን የመጡት እሱን ሊገሉ ቢሆንም አሁን ግን አንድ ባንድ እየቀነሳቸው ይገኛል። ቀደም ሲል ሲወድቅ ያዩት ስናይፐራቸውም አባላቸው ሳይሆን ራሱ ሊ ነበር። እንደተሸወዱ ከመረዳታቸው በፊት ግን ብዙዎቻቸው መቀነስ ችሎ ነበር። በዚህ መልኩ የቡድኑን አባላት አንድ ባንድ እያደነ ጨረሳቸው። በዚህ መሃል ሌባዋ ሕይወቷን ለማዳን በአቅራቢያው ወደሚገኝ አንድ ሱቅ ውስጥ ገብታ ተሸሸገች። እነሱም እየተከተሏት ወደ ሱቁ ዘልቀው በመግባት እያንዳንዱን ጥግ መፈተሽ ጀመሩ። ሆኖም ድንገት የሱቁ መብራት ጠፋ። ሊ ነበር። ከየት እንደሚመጣ እንኳን ማየት በማይችሉበት ፍጥነት እያንዳንዱን ነፍሰ ገዳይ ጸጥ አደረጋቸው። ያንን አሰቃቂ የሞት ትዕይንት ያየችው ልጃገረድ ታዲያ በከፍተኛ ፍርሃት እጅና እግሯ መንቀጥቀጥ ጀመረ። ሊ ግን ቀጠለ። ከነፍሰ ገዳዮቹ አንዱን እዚያው ሰቀለው። ነገር ግን ገዳዩ ገመዱን በጥሶ በድጋሚ ተወረወረበት። ሊ እንደምንም የበላይነቱን ከመለሰ በኋላ ማን እንደላከው ከተናገረ በሕይወት እንዲቆይ እንደሚፈቅድለት ቃል ገባ። ሆኖም ሰውየው ለመናገር ፈቃደኛ ባለመሆኑ በመጨረሻ እሱንም ገሎ ቀጣዩን ማሳደድ ጀመረ። በዚህ መሃል ልጅቷ እድሉን አግኝታ ለማምለጥ ስትሞክር በደም የተጨማለቀው ሊ በበሩ ላይ ቆሞ አገኘችው። እሷንም የሚገላት መስሏት በፍርሃት ብትርድም ሊ ግን በሰላም እንድትሄድ ፈቀደላት። ችግሩ ገና 3 እርምጃ ሳትራመድ ከወደቁት አንዱ ድንገት እግሯን አፈፍ አደረገው። ሊ እሷን ለማዳን ሲል ተኩሶ መጥቶታል። ነገር ግን ገዳዩ የሚስማር ሽጉጥ በእጁ ይዞ ስለነበር ሊን ጭንቅላቱ ላይ አገኘው። ሚስማሩ ቀጥታ አንጎል ውስጥ በመሰካቱ ወዲያውኑ ራሱን ስቶ ወደቀ። ቢሆንም ለሞት አልዳረገው። ሐኪሞች ሚስማሩን ለማውጣት በጣም ቢቸገሩም ከመጥፎ የጎንዮሽ ጉዳት ጋር በመጨረሻ ታደጉት። የሊ ነፍስ መትረፍ ብትችልም የበፊት ትውስታዎቹ ግን ለዘላለም ካይምሮ ተሰወሩ። ማንነቱንም ሙሉ በሙሉ ረሳ። ከ3 ዓመት በኋላ ህይወቱ ሙሉ በሙሉ ተለውጦ ዩ ከምትባል ሴት ልጁ ጋር በመሆን የኤሌክትሮኒክስ መጠገኛ ሱቅ ከፈተ። ለጊዜው ህይወታቸው ሰላማዊ ይመስል ነበር። ነገር ግን በአንድ ዕለት ሰፈሩን ያስመረሩ ወንበዴዎች የነዋሪውን ንብረት እየወደሙ ህዝቡን ማሳቀቅ ጀመሩ። ዓላማቸው ሰፈሩን በማፍረስ ትልቅ የንግድ ማዕከል ለመገንባት ነው። ከነዚህ ወንበዴዎች አንዱ ታዲያ ወደ ሊ ሱቅ ገብቶ ይህንን ሰዓት ማስተካከል የሚችል ከሆነ ጠየቀው። ሊም አሁን እንዴት የትኛውን ሰዓት እንደሆነ አሳየኝ ሲል መለሰለት። እሱ ግን ከኪሱ ውስጥ ያወጣው የጊዜ መቁጠሪያ የተገጠመበትን ቦምብ ነበር። በሚቀጥሉት 10 ደቂቃዎች ውስጥ ይህንን ሰዓት ካላስተካከለው ሱቁን እንደሚያፈርስበት ዛተ። ይህ በእንዲህ እንዳለ የእነዚህ ወንበዴዎች አለቃ የሆነው ዩናን ደግሞ በአንድ የህፃናት ማሳደጊያ ውስጥ ገብቶ የዛቻ ማዕት እያወረደ ይገኛል። በማሳደጊያ ውስጥ የምታገለግለው ወጣት ግራ ገብቷታል። የማሳደጊያው ባለቤት አምልጧል። አሁን የመብቱ ባለቤት አንቺ ነሽ፣ ስለዚህ በፍጥነት ሰነዱ ላይ ፈርሚ ሲል አዘዛት።
ልጅቷ ሰነዱን አልፈርምም ካለች ግን ውስጥ ባሉት ሕፃናት ላይ ጉዳት እንደሚያደርስ አስፈራራት። በልጆቹ ላይ የሚመጣውን አደጋ ያሰበችው ሴትም ምርር ቅጥል እያለች ለመፈረም ተገደደች። በተመሳሳይ ሰዓት የዩናን ግብረ አበሮች በየመንገዱ ያሉትን ባለሱቆች ማሰቃየታቸውን ተያይዘውታል። የፀጉር ቤቱ ባለቤት ሰነዱ እንዲፈርም ለማድረግ ሲሉም ፀጉሩን እንዳይሆን አድርገው በግድ ላጩት። የማሳጅ ባለሙያውንም አስተኝተው በብርጭቆ ወረቀት እስኪበቃው ጀርባውን አሹለት። ብዙሃኑ ነጋዴ በፍርሃት ሰነዶቹን ቢፈርምም አንድ ምግብ ቤት ግን ተቋቋማቸው። ምክንያቱም ሱቁ በሕይወት የሚቆዩበት ብቸኛ መተዳደሪያቸው ስለነበር ሰነዱን ከመፈረም መሞትን መረጡ። ለማንኛውም ማስፈራሪያ እጅ አልሰጡም። የወንበዴዎቹ ጭካኔም በዛው ልክ እየባሰ በሄደበት ሰዓት ታዲያ ድንገት ሊ የሚያሳድጋት ልጅ በሩን ከፍታ ገባች። ሊ ሁሉም ሰው ሰነዱን ይፈርም ብሏል አለች። የአካባቢው ነዋሪ ሁሉ ሊን ያከብረዋል። ቃሉንም ማንም ሰው መጣስ አይፈልግም። ወዲያውም የአካባቢው ነጋዴዎች በጠቅላላ በሰከንዶች ሰነዱን ፈረሙ። ችግሩ ግን ሊ አልፈረምም። የዩናን የቀኝ እጅ ታዲያ ወደ አለቃው ቀርቦ ከሽማግሌው ሊ በቀር ሁሉም ሰው ፈርሟል አለው። ይህንን የሰማው ዩናን በቁጣ ተሞልቶ ወደ ሊ ሱቅ አመራ። እሱ ግን ምንም እንዳልተፈጠረ ሰዓቱን ሲያስተካክል አገኘ። ሊ የተበላሸውን ቦምብ በእጁ ይዞ ወደ ውጭ ወጣ። ከዛም በዩናን እጅ ላይ አስቀምጦት ሰዓት ቆጣሪውን አስጀመረው። ዩናን መጀመሪያ ላይ እየቀለደ መስሎት ነበር። ነገር ግን ቦምቡ ድምፅ ማውጣት ሲጀምር በድንጋጤ ደንዝዞ ቀረ። ቦምቡን ወርውሮ ለማምለጥ ሞከረ። ነገር ግን ቦምቡ አልፈነዳም። ምክንያቱም ሊያስቀድሞ ፈንጂውን በሙሉ አውጥቶት ነበር። ይህንን የእብድ ስራ እንዲተውና ነዋሪውን ሰላም እንዲሰጡት ጠየቃቸው። ዩናን ግን ምክር የመስማት አለርጂክ ስለነበረበት እየባሰበት ሄደ። በሰጠው ትዕዛዝ መሰረት አንድ ትልቅ ቡልዶዘር የሊን ሱቅ ለማፍረስ ወደፊት ገሰገሰ። ይህንን ያዩት ባለሱቆች ታዲያ ድንገት በውስጣቸው የምሬት እሳት ተቀጣጠለ። ቀደም ሲል ለራሳቸው ያልቆሙት ነዋሪዎች ሊ ሲነካ ግን አንገበገባቸው። ሁሉም ለመጀመሪያ ጊዜ በአንድነት ዩናንና ወንበዴዎቹ ላይ ተነሱባቸው። በአካባቢውም ታላቅ ረብሻ ተቀሰቀሰ። በዚህ መሃል አንድ ወንበዴ ፊቱን ወደ ሕፃኗ ዩና አዞረ። ሊጎዳት ሲሞክር ግን ሊ በሰዓቱ ደርሶ አዳናት። በድርጊታቸው የተናደደው ሊ በደም ፍላት ወደ ሱቁ ገባ። አቧራ ከጠጡት ሽጉጦቹ መሃልም አንዱን መዞ በቀጥታ በዩናን ራስ ላይ አነጣጠረ። ይህንን እብደት አቁም፣ ካልሆነ ግን ሕይወትን አጠፋታለሁ ሲል ዛተ። ዩናን ግን እንደቀደመው ቦምብ ሁሉ ሽጉጡም የውሸት መስሎት ነበር። ሊ ቃታውን ስቦ ድምፁ አካባቢውን እስኪያናጋው ድረስ አላመነውም። የተገረመው ግን ራሱ ሊ ጭምር ነበር። ይህ ጥይት ከየት እንደመጣ ማወቅ አልቻለም። ሽጉጡን ለዓመታት ባዶ እንደተቀመጠ ነበር የሚያስታውሰው። ያም ሆነ ይህ ዩናንና ወንበዴዎቹ በፍርሃት ተውጠው አካባቢውን ጥለው ፈረጠጡ። የዛን ቀን ሲሞን የተባለ ፖሊስ ደርሶ ሊን ለጥያቄ ወደ ፖሊስ ጣቢያ ወሰደው። ሲሞን ሊን በቅርብ ያውቀው ስለነበር በቁጥጥር ስር አዋለው። በቤት ውስጥ የተገኙት መረጃዎች ግን የሚፈታተኑ ነበሩ። ከእነሱም ውስጥ አንዱ 6 የተለያዩ ማንነት ያላቸው ፓስፖርቶች መገኘታቸው ነበር። እሱ ግን ስለ ሰነዶቹ ምንም የሚያውቀው ነገር አልነበረም። ሲሞንም ለዓመታት የሚያውቀው ወዳጁ ስለነበር መረዳቱን ቀጠለ። ወንበዴዎቹን ለማስፈራራት ስትል ብቻ እንደተኮስክ ተናገር ብሎት መዝገቡን እስከ ወዲያኛው ዘጋለት። ሊ በሰላም መገላገሉ ቢያስደስተውም ሲሞን ለምን ይህን ያህል ቸር እንደሆነ አልገባው። በኋላ ግን ምክንያቱን ደረሰበት። ሲሞን የህፃናት ማሳደጊያውን ከምታስተዳድረው ወጣት ፍቅር እንደያዘውና ፍቅረኛ ካላት ማወቅ እንደሚፈልግ ተረዳ። የዛኑ ቀንም ጥያቄውን ለማቅረብ ወደ ልጅቷ ሄደ። በሩን ሳያንኳኳ ወደ ውስጥ ሲገባ ታዲያ ኪም ገላዋን ስትታጠብ አያት። ወዲያውኑ ደንግጦ ወጣ። ሆኖም ከህፃኗ እይታ ማምለጥ አልቻለም። በጭንቀት ቁጭ ብድግ ሲል ስታየውም የተንኮል ሳቋን እየሳቀች የእርዳታ ሳጥን ውስጥ ገንዘብ እንዲከት አዘዘችው። ካልሆነ ግን ኪም ገላዋን ስትታጠብ ተደብቀህ እንዳያት ለሁሉም እናገራለሁ አለችው። ሲሞን ነገሩ እሷ እንዳሰበችው እንዳልሆነ የቻለውን ያህል ለማስረዳት ሞክሯል። ነገር ግን የኋላማው እሱን መረዳት አልነበረም። አማራጭ ስላልነበረው እሱም በኪስ ውስጥ የነበረውን ገንዘብ በሙሉ ወደ ሳጥኑ ውስጥ ከተተው። ለኪም የተለየ ፍቅርና አክብሮት የነበረው ደግና ቅን ልብ ያላት ሴት እንደሆነች በተደጋጋሚ ስለተመለከተ ነበር። ነገር ግን ይህ ምስኪን ፖሊስ ስለሷ ያለፈ ታሪክ ምንም የሚያውቀው ነገር አልነበረም። ያቺ ልጅ ከ3 ዓመታት በፊት በሌብነት የታወቀች ስትሆን ሊነፍሰ ገዳይ መሆኑን በረሳበት ምሽት ሕይወቷን ያዳናት ታዳጊ ነበረች። ከዚያች ዕለት ጀምሮ አዲስ ስምና አዲስ ማንነት በመያዝ ወላጅ ለሌላቸው ሕፃናት የበጎ አገልግሎት ስትሰጥ ነው የከረመችው። በተመሳሳይ ሰዓት ሊ በዚያች ቀን በተከሰተው አእምሮ ታውኮ ወደ ድሮ ወዳጁ ሁንጋ መራ። እንዳገኘውም ከ3 ዓመት በፊት በሱቁ ውስጥ አንድ ነገር እንደተከሰተ እንደሚያገለጸለት፣ ነገር ግን ምንም ያህል ለማስታወስ ቢሞክር ማወቅ እንዳልቻለ አማከረው። ምናልባት እሱ የሚያውቀው ነገር ካለ በዛሽ ምሽት የተፈጠረው እንዲነግረው ጠየቀው። ሁንግ እውነቱን ቢነግረው ፈጽሞ እንደማያምነው እንደ እብድ እንደሚቆጥረው በሚገባ ያውቃል።
ስለዚህም በዚያች ምሽት የሆነውን ነገር ለማስታወስ አንድ መንገድ ፈጠረ። ወዲያውኑም አንድ ሳህን ኑድል ሰጠው። በራሱ ላይም የዝናብ ልብስ ካለበሰው በኋላ ከላይ ውሃ ያፈስበት ጀመር። ሊ ወዳጁ ያበደ ነበር ይመስል። ሆንግ ግን ምንም ሳትናገር ምግብህን በጸጥታ ተመገብ፣ ሁሉንም ነገር ታስታውሳለህ አለው። ሊ እንደተባለው አደረገ። ከተወሰነ ጊዜ በኋላም በመስታወቱ ላይ በዚያች ምሽት ሊገሉ የመጣውን ገዳይ ፊት ማየት ጀመረ። በዚህ መሃል ሆንግ ከጀርባው ሽጉጥ መዞ ሊተኩስበት ሲል በቅጽበት ያዘው። እሱ የሚፈልገውን ካገኘ በኋላ አየህ፣ ይሄ ነው ማንነትህ፣ ሽጉጥ እንዴት ትጠቀም እንደነበር ፈጽሞ አልረሳህም አለው። ሊ ግን ሆንግ እየቀለለበት እንደሆነ ስላሰበ ተነስቶ ሄደ። ሆኖም በእነዚህ ሁሉ ዓመታት ውስጥ በአይምሮ ውስጥ አፍኖ የነበረው ትውስታ ትንሽ በር ተከፍቶለት ነበር። በሌላ በኩል ሲሞን ኪምን ለብቻዋ ጠርቶ ጥያቄ መጠየቅ ጀምሯል። ከ3 ዓመት በፊት ሊ በታጠቁ ግለሰቦች ዘረፋ ተፈጽሞበት ነበር። ከጉዳቱ በኋላ ግን ስለ ወንጀለኞቹ ምንም የሚያስታውሰው ነገር አልነበር። ነገር ግን የአይን ምስክሮች ቃል አንብቤያለሁ አላት። ቀጥሎም ከአደጋው ጥቂት ቀናት በፊት አንድ ሰው አንቺን እዚህ አካባቢ አይቶሻል፣ ለመሆኑ እዚያ ምን ታደርጊ ነበር ሲል ጠየቃት። ኪም ፖሊሱ በዚህ መልኩ ምርመራውን ከቀጠለ በፍጥነት ወደ እሷ እንደሚደርስ ወዲያውኑ ተረዳች። ስለዚህ እሱ የሚፈልገውን ነገር መስጠት የተሻለ እንደሆነ አመነች። ፈጠን ብላም በሚያማልሉ አይኖቿ እያየችው እዚህ የመጣው ሊን ለማጥመድ ወይስ እሷን ለማጥመድ እንደሆነ ጠየቀችው። ለሊ ስል ማንኛውንም ነገር አደርጋለሁ፣ ብቻ እሱን አትበጥብጠው እያለች ወደፊቱ ተጠጋች። ሲሞን የዋህ ልብ ያለው ሰው ስለሆነ በሊ ምክንያት ከአንቺ ጋር መደባበር አልፈልግም አላት። የሊን ጉዳይ ከዚህ በኋላም ላለማንሳት ቃል ገባ። ሲሞን ከወጣ በኋላ ታዲያ ከኪሱ ውስጥ በጥበብ የሰረቀቻቸውን የሊ ፓስፖርቶች ተመለከተች። አሁን ትልቁ መረጃ ስለወሰደችበት ከዚህ በኋላ በሊ ላይ ምንም ማድረግ እንደማይችል አረጋገጠች። ከዛም ለብልጧ ዩ በመስጠት ለሊ እንድትመልስለት ጠየቀቻት። ዩ ወደ ሊ እንደመጣች ጠረጴዛው ላይ ቁስሉን እያከመ ነበር ያገኘችው። ተቀበለው በደንብ ቁስሉን በማሸግም ከዚህ በኋላ ከማንም ሰው ጋር እንዳትጣላ ስትል እንባ እያቀረራት አስጠነቀቀችው። ካቀፈችው በኋላ ግን ድንገት አይኖቿ ፓስፖርቶቹ ላይ አረፉ። በፓስፖርቱ ላይ የታተሙት ሰዎች የተለያዩ ቢመስሉም የሁሉም አይኖች ግን የሊልን አይኖች እንደሚመስሉ አየች። ወዲያውም እነዚህ በሙሉ ያንተ ናቸው፣ ልመልስልን የመጣሁት አለችው። ሊ ግን ግራ በመጋባት እነዚህ ሁሉ እንዴት የኔ ሊሆኑ ይችላሉ ብሎ ጠየቃት። ሁሉም የተለያዩ ግለሰቦች ናቸውን ብሎ ተከራከራት። ብልጣ ዩ ግን የሰዎቹን ፊት ሸፍኖ በአይናቸው ላይ ብቻ እንዲያተኩር ነገረችው። እሱም እንዳለችው በጥልቀት ሲመለከት የሁሉም አይኖች ከሱ ጋር አንድ አይነት ሆነው አገኛቸው። ነገር ግን ሌላ ነገር ከማሰቡ በፊት ኪም ጣልቃ ገባች። ፓስፖርቶቹን በሙሉ መንጭቃም የእሷን ውሸት እንዳይሰማና ፎቶግራፎቹ ጭራሽ እሱን እንደማይመስሉ አሳወቀችው። ጨምራም ያለፈው ወይም የወደፊት ማንነቱ ምንም እንደማይጠቅመው ገለጸች። ዋናው አሁን ያለህበት ማንነት ነው፣ እሱም አንተ የሁላችንም አለኝታና መከታ ነህ አለችው። ይህንን ካለችው በኋላ ዩ ፓስፖርቶቹን በሙሉ ለፖሊሱ መለሰች። የዛን ቀን ምሽት ሊ ከሱቅ ወጥቶ ወደ ገበያ በመሄድ ላይ ሳለ በበቀል ሲቃጠሉ የቆዩት ዩናንና ግብረ አበሮቹ ከበቡ። ፋታ ሳይሰጡትም እየተቀባበሉ በአሰቃቂ ሁኔታ ደበደቡት። ትዕይንቱ በአቅራቢያው በተተከለው ካሜራ ላይ እየተቀረጸ መሆኑን አላወቁ። ወዳጁ ሲሞን ታዲያ የካሜራውን ምስል በተመለከተ ጊዜ ሊን ለማዳን ተሯሯጠ። ነገር ግን ቦታው ላይ ሲደርስ ረፍዶ ነበር። ወንበዴዎቹ ሊን በሞትና በሕይወት መካከል ጥለውት አምልጠዋል። በፍጥነት ወደ ሕክምና ጣቢያም ተወሰደ። ሆኖም የጤና ሁኔታ እጅግ አሳሳቢ ደረጃ ላይ ነበር። ይህ በእንዲህ እንዳለ ከ3 ዓመታት በፊት ሊ እንዲገደል ትዕዛዝ ያስተላለፈውን ግለሰብ እንተዋወቃለን። ዋንግ ይባላል። በዛች ቀን ሊ እንደተገደለ ነበር እስካሁን የሚያውቀው። አሁን ግን በዜና ላይ የሊን ምስል በተመለከተ ጊዜ የሚያውን ማመን አቃተው። የቡድኑ አባላት ይህ እኮ በተራ ወንበዴዎች የተደበደበ ተራ ሽማግሌ ነው፣ እኛ የምናውቀው ሊ ቢሆን ኖሮ እስካሁን በሕይወት አይኖሩም ነበር ሲል አቀለሉት። ዋንግ ግን ሊ ምን ያህል አደገኛና መሰሪ ሰው እንደሆነ በጥሩ ሁኔታ ያውቅ ነበር። በዚህ ምክንያትም የፖሊስ ካሜራዎቹን ሀክ በማድረግ የቀደመውን ምሽት ምስል ተመለከቱ። በቪዲዮ ላይ ሊ ወንበዴዎቹ እስኪበቃው ሲደበደብ ይታያል። ዋንግ ግን ሊን በሚገባ ስለሚያውቀው በትክክል እየተፈጠረ ያለውን ከራሱ ምልከታ አስረዳቸው። ይህ አረጋዊ ተራ ሰው አይደለም አላቸው። አሁን ባያችሁት ቪዲዮ እየተደበደበ ነው የሚመስለው። ሆኖም በግንባሩ የራሳቸውን ጣቶች እየሰበረ የወደቀ ሲመስል አፍንጫቸውን እየደፈጠጠ በጀርባው ሲተኛ እግራቸውን እያነከተ እንደሆነ ገለጸ። በዚህ ድብደባ የተጎዳው እሱ ሳይሆን እነሱ እንደሆነ ግልጽ አደረገላቸው። እያንዳንዱ የጥቃት እርምጃው በስርዓት የተሰላና የታሰበበት ነው ብሎ እውነቱን ገለጸላቸው። በሆስፒታሉ በኩል ደግሞ ሐኪሞቹ ያልጠበቁት ገጥሟቸዋል። ለሲሞን እንዳስረዱት በሊ አንጎል ውስጥ ሚስማር ተሰክቶ ይታያል።
ሚስማሩ ያለፈው ደግሞ ትውስታዎቹን በሚያከማችበት የአንጎል ክፍል ላይ ስለነበር ከጥቃቱ በፊት ያሳለፈውን በሙሉ ማስታወስ ያልቻለው በዚህ ምክንያት እንደሆነ ገመቱ። ይህን እንደሰማ ሊን ለማነጋገር ወደ ክፍሉ ቢሄድም ራሱን ስቶ የነበረው ሊ አልጋው ላይ አልነበረም። በተመሳሳይ ሰዓት እልው ያልወጣለት ዩናን አልበቃ ብሎት ወደ ሊ ሱቅ በመሄድ ሙሉ በሙሉ አፈረሰው። ኮርኒሱንና ግድግዳውን ሲያፈርሰው ግን በቆመበት ውሃ ሆኖ ቀረ። የበሰበሱ በርካታ ስክሪኖች ከየአቅጣጫው ተዘረገፉ። እነዚህ ስክሪኖች ከ3 ዓመታት በፊት ሊን ለመግደል መጥተው የነበሩ ነፍሰ ገዳዮች ነበሩ። ሊም 3 ዓመት ሙሉ በግድግዳ ውስጥ አሽጓቸው ቆይቷል። እነዚህ ተራ የሰፈር ዱርዬዎች ታዲያ የሚገቡበት ጠፋቸው። ይባስ ብሎ ሊ ወደ ሱቁ ሲመለስ ያገኙት ስርቻ ውስጥ ተደበቁ። ከወንበዴዎቹ ትንሽ የደፈረው ብቻ ቀርቦት እየተንተባተበ ይቅር እንዲለው ጠየቀው። ያፈረሱትን ቤት ራሱ ሰርቶ አስክሬኖቹንም ምንም እንዳልተፈጠረ እንደሚሰውራቸው ቃል ገባ። እሱ ብቻ ይቅር እንዲለው ለመነው። ሊ ግን በጭራሽ አለ። ስለ አስክሬኖቹ ምንም የሚያስታውሰው ነገር ስለሌለ ለፖሊስ ለማሳወቅ ፈለገ። እንደውም እሱ ፖሊስ ጠርቶ እስኪመጣ እነዚህን አስክሬኖች እንዲጠብቁ አዟቸው ሄደ። ነገር ግን ከጥቂት ደቂቃዎች በኋላ የዋንግ ሰዎች ደርሰው ከዩና በስተቀር ሁሉንም አስወገዷቸው፣ አስክሬኖቹንም ሰወሯቸው። ይህ ሁሉ ሲሆን ሽንቱን ሊለቀው የደረሰው ዩናን በተሸሸገበት ሆኖ ድምፅ ላለማውጣት እየታገለ ይገኛል። ብዙም ሳይቆይ ሊ ከፖሊሶች ጋር ተመልሶ መጣ። አስክሬኖቹ ግን አልነበሩ። ግራ ሲገባቸው ሊ የሚለው እውነት ከሆነ ዩናን ጠየቁት። በህይወቱ አይቶት የማያውቀውን አይነት ጭካኔ ያየው ዩና ታዲያ ሊ ስለምን እያወራ እንደሆነ እንኳን እንደማያውቅ ተናገረ። ፖሊሶቹ ሊ እየቃዠ እንደሆነ ነበር ያሰቡት። የተናገረውንም ማንም ሊያምነው አልፈቀደም። ሲሞን ግን እውነቱን ለማወቅ የክትትል ካሜራውን መስመር ለመመርመር አሰበ። ሆኖም አደጋው በደረሰበት ወቅት ካሜራዎቹ በሙሉ ስራ አቁመው እንደነበር ተረዳ። በዛች ሰዓት የሊ አይኖች አንዲት መኪና ላይ አረፉ። ወንጀሉ ከመፈጠሩ በፊት ተንቀሳቅሳለች። ስለዚህም መኪናዋን ተከታትሎ አገኟት። በሰዓቱ አንድ የስፓ ማዕከል ደጅ ቆማ ነበር። በቻሉት ፍጥነት ቦታው ላይ ሲደርሱ ማንነታቸው ያልታወቁ ሰዎች አስክሬኖቹን ሲያስወግዱ አዩአቸው። ሲሞን እጅ ከፍንጅ ስለያዛቸው በቁጥጥር ስር ለመዋል ተጣደፈ። ሊ ግን አስቆመው። እነዚህ ሰዎች ከምታስበው በላይ አደገኞች ናቸው አለው። ሲሞን ግን የሊን ምክር አልሰማም። ሽጉጡን ስቦ ወደ ውስጥ ገባ። ገና በሩን ከፍቶ እንደገባ ታዲያ ዋንግ አወቀ። በተረጋጋ መንፈስ ሲሞንን እንዲያደናግሩት ሰዎቹን ላካቸው። እነሱም ቀርበው ስፓው መዘጋቱን ገለጹለት። እሱ ግን ምርመራውን ቀጠለ። እንደውም በስራ ጫና እንደዛለና ስቲም መግባት እንደሚፈልግ መለሰላቸው። ከዛም ልብሱን አውልቆ ሽጉጡንና ካቴናውን ከፎጣው ስር ታጥቆ በኩራት ወደ ውስጥ ገባ። እንዳሰበው ቦታው ላይ ምንም አይነት አስክሬን አላገኘም። መሬቱ ላይ ያለውን ደም ሲያይ ግን አስክሬኖቹን እንዳስወገዷቸው ተረዳ። በሰዓቱ ዋንግ እንደተረጋጋ ገንዳ ውስጥ ሆኖ እየተመለከተው ነበር። ሲሞንም አልፈራውም። ወደ ገንዳው እየገባ የዚህ አካባቢ ሰው አትመስልም አለው። ዋንግም በንቀት እያየው እንዲህ አለው፣ በዚች ከተማ ውስጥ በርካታ ፖሊሶች አሉ። በየጊዜው የተወሰኑት የሚሞቱት በሰው እጅ ነው። ይህም የሚሆነው ደግሞ ከስራ ሰዓታቸው በኋላ ወደ ቤታቸው ስለማይገቡና የእነሱ ያልሆነን ኬስ ስለሚፈተፍቱ ነው ብሎ መለሰለት። ሲሞን እያስፈራራው እንደሆነ አውቋል። የወንጀል ቦታውን አበላሸ፣ የሰዎችን አስክሬን ደበቅ፣ አሁን ደግሞ ፖሊስን በማስፈራራት ሌላ ወንጀል ፈጸምክ ብሎ ሽጉጡን ለማንሳት እጁን ዘረጋ። ነገር ግን ሽጉጡ ያስቀመጠበት ቦታ ላይ አልነበረም። በዛች ሰከንድ ከሚያስተናግዱ ሴቶች አንዷ ድንገት ዘላ ገንዳ ውስጥ ስትደፍቀው እድሜ ልኩን የማይረሳው ዱብዳ ተመለከተ። አስክሬኖቹን የደበቁት እስካሁን በምቾት ሲንደላቀቅበት ከነበረው ገንዳ ስር ነበር። ሊሞት ይሻለው ነበር። እያንዳንዱን እንቅስቃሴ ሲከታተል የነበረው ሊ ታዲያ ወደ ውስጥ ገብቶ ልቀቁት ሲል ጮኸ። ዋንግ የሱን መምጣት ሲያቅ እርጋታ ሁሉ ጠፍቶ የጥይት ማት ያወርድበት ጀመር። ነፍስ የያዘችው ሊም ጥይቶቹን በተአምር እየሸሸ አንዱን እንደምንም ደበደበው። ብዙ ሳይቆይ ተጨማሪ ፖሊሶች ቦታው ላይ ደረሱ። ሆኖም ዋንግ አመለጣቸው። እነሱ ሲደርሱ ሊ ሳይመንን ሊገለው ስለመሰላቸው በቁጥጥር ስር አዋሉት። በመጨረሻ የሲሞን ሕይወት ተረፈ። ነገር ግን ለፖሊሶቹ እንዴት ማስረዳት እንደሚችል ግራ ገብቶታል። በዛው ሰዓት የተመደበለት መርማሪ ሊን እያስጨነቀው ነው። ያገኘናቸው መረጃዎች በሙሉ የሚጠቁሙት አንተ ላይ ነው ብሎ አፋጠጠው። በሱቅ ውስጥ የተገኙት አስክሬኖች በሙሉ በጥይት ቆስለዋል። ምርመራውም የሚያመላክተው የተገደሉት በአንድ አይነት ሽጉጥ እንደሆነ ተረጋግጧል አለው። የቀረበበትን አደገኛ ክስ ሲሰማ ሊ እጅግ ደነገጠ። እኔ ነፍሰ ገዳይ አይደለሁም ሲልም አለመግደሉን አስረዳ። መርማሪው ግን እየተጫወተበት ነው የመሰለው።
በምርመራ ሰዓት ላይ በቆየበት በርካታ ዓመታት ብዙ አይነት ወንጀለኞች እንዳየ ነገረው። እንደሱ የስነ ልቦና ችግር እንዳለባቸው መስለው ሲተውኑ የነበሩ ብዙ እንደነበሩ ገልጾ ሊሸውደው እንዳይሞክር አስጠነቀቀው። ከሙሉ የፖሊስ ኃይል ውስጥ ሊ ንጹህ ነው ብሎ የተከራከረው ሲሞን ብቻ ነበር። ነገር ግን መርማሪው ሊ የዚህ የወንጀል ዋና ተጠርጣሪ እንደሆነ ገለጸለት። የሙሉ አካል ምርመራ አድርገውለታል። በአንጎሉ ውስጥ ካለችው ሚስማር በተጨማሪ በአካሉ ላይ 21 የተለያዩ ስብራትና የጥይት አሻራዎች ተገኝተዋል። 4ቱ የቢላ ቁስሎች፣ 13ቱ የጥይት ቁስሎች፣ 3ቱ የቦምብ ቁስሎች ሲሆኑ 9ኙ ደግሞ ለሞት ሊዳርጉ የሚችሉ እንደነበሩ አውቀዋል። ከዚህ በተጨማሪም ባለፉት 20 ዓመታት ውስጥ የተፈጸሙትን የጅምላ ግድያ መዝገቦች አሳየ። በአንድ ወቅት ገዳዩን ሲፈልጉ የቆዩ ቢሆንም በእነዚህ 3 ዓመታት ውስጥ ግን አንድም ተመሳሳይ አይነት ወንጀል ተፈጽሞ ያውቅ። በቦታው ላይ ያስተዋሉት ያገዳደል ስልት ደግሞ ከነዚህ 6 ሰዎች ግድያ ጋር ሙሉ በሙሉ አንድ አይነት ሆኖ ተገኘ። እነዚህን ሊካዱ የማይችሉ መረጃዎች ካሳየው በኋላ አሁንም ይህ ሰው ተራ ሽማግሌ እንደሆነ ታስባለሁ ብሎ ጠየቀው። በፊታቸው ያለው ሰው ምናልባት በግድያ የዓመታት ልምድ ያለው በልዩ ሁኔታ የሰለጠነ ነፍሰ ገዳይ ሊሆን ይችላል ብሎ ጠቆሙ። ይህንን ሁሉ መረጃ በጆሮ ሲሰማ ሲሞን አንደበቱ ተዘጋ። አሁን በምንም መልኩ ሊረዳው አይችልም። ሊ በእስር ቤት ውስጥ እንደሚገኝ ወሬውን የሰማው ዋንግ ታዲያ ሰተት ብሎ መጣ። በዚህ ጊዜ ግን የመጣው ሱፉን ገጭ አድርጎ የህግ ጠበቃ ሆኖ ነበር። ግራ የተጋባው ሊ አንተ ማነህ? ለምንድነው ልትገለኝ የሞከርከው? ሲል ጠየቀው። እሱም ቀዝቀዝ ባለ ድምፅ አንተ ያደረግከውን ብትረሳ እኔ ግን አስታውሳታለሁ ሲል መለሰለት። ከ3 ዓመት በፊት እነዚህ 2 ሰዎች ጠላቶች አልነበሩ። ዋንግ የሊ ተማሪ ነበር። ሁለቱም በታላቁ የማፊያ ድርጅት በታማኝነት ይሰሩ ነበር። ነገር ግን በአንድ ወቅት ሊ ማሊያ ቀይሮ ድርጅቱን አሳልፎ ሰጠ። መሪያቸውንና ቤተሰቡንም በጭካኔ ጨረሳቸው። ሊ በእጆቹ ላይ የምስኪን ሕፃናት ደም እንደፈሰሰ ሲያቅ ምንም አይነት መረጃ የህይወቱ መጨረሻ እንደሚሆን ያውቃል። ለዚህም አደገኛ ድርጊት ማስረጃ ሊሆን የሚችለውን ፍላሽ ይዞ ተሰወረ። ሊ በሚሰማው ሁሉ ደንግጦ አይደለም ሕፃናት ላይ እንስሳ ላይ እንኳን እጁን አንስቶ እንደማያውቅ በስሜት ተናገረ። እንደዚህ አይነት አረመኔያዊ ድርጊት ልፈጽም አልችልም ሲል ተከራከረ። ዋንግ ግን እንደሱ አይነት ጨካኝ ነፍሰ ገዳይ እንደሌለ ነግሮት ወደ ጉዳዩ ገባ። አሁንም ቢሆን ሌላ እድል እሰጥሃለሁ አለው። የሸሸገውን ፍላሽ እንዲሰጠው፣ ካልሆነ ግን ጠባቂዎቼ ልጅህንና የህፃናት ማሳደጊያ ውስጥ ያሉትን ይገሏቸዋል አለው። ለሞታቸውም ተጠያቂ አንተው ራሱ ትሆናለህ ሲል አስፈራራው። ሊ ከቁጥጥር ውጭ ሆኖ ጥቃት ለመሰንዘር በሚሞክርበት ጊዜ ጠባቂዎቹ ደርሰው ወደ ክፍሉ መለሱት። ዋንግ ከእስር ቤቱ እየወጣ ሳለ ታዲያ አይኖቹ ዩናን ላይ አረፉ። ያደረጉትን በሙሉ የሰማውና ያየው እሱ ብቻ በመሆኑ መሞት እንዳለበት እዛው ወሰነ። ከመውጣቱ በፊትም ሲጋራ ለኩሶ ከላይተር ጋር አጣብቆ የኤሌክትሪክ መስመሩ አጠገብ ትቶት ወጣ። በእስር ቤት ውስጥ ሊያለፈ ታሪኩን ለማስታወስ ከአቅሙ በላይ እየሞከረ ነው። ምንም ያህል ቢሞክር ግን ምንም ነገር ሊያስታውስ አልቻለም። ዙሪያው ጨልሞበት ምንም ተስፋ እንደሌለው ሲያቅ ሕፃናቱን እንኳን ላትርፍ ብሎ አሰበ። አብሮት የታሰረውን ዩናንም እንዲገለው ጠየቀው። ፍርሃቱ ከቁጥጥር ውጭ የሆነው ዩናን ግን በጭራሽ አለ። እሱም ውስጥ ያሉትን ሌሎች እስረኞች ማጥቃት ጀመረ። እነሱም ተባብረው ከየአቅጣጫው አጣደፉ። ድብደባው ከመብዛቱ የተነሳ በአንጎል ውስጥ ተሰክቶ የነበረው ሚስማር ከነበረበት ቦታ ተንቀሳቀሰ። ይህም ያለፈ ታሪኩን በሙሉ ድንገት እንዲያስታውስ ረዳው። እስረኞቹ ሳይገሉት በፊት ፖሊሶች በመድረሳቸው ተረፈ። እነሱ በፍጥነት የሕክምና እርዳታ ስለሚያስፈልገው ሲዋከቡ ዋንግ ጥሎት በሄደው ሲጋራ ምክንያት የኤሌክትሪክ መስመሩ ተቃጥሎ የመብራት መቆራረጥ ተከሰተ። ራሱን እንደሳተ ሆኖ ተኝቶ የነበረው ሊም ድንገት ተነስቶ በሲሞን ላይ ሽጉጥ ደቅኖ ከፖሊስ ጣቢያው ወጣ። ሲሞንም በዚህ መልኩ አፍኖ ወደ መስኮቱ ሲቀርብ ታዲያ ስናይፐር ለመተኮስ ተዘጋጅቶ እየጠበቀው እንደሆነ ተረዳ። ለማምለጥ ሲልም በምሰሶ ጀርባ ተሸሸገ። በዛው ቅጽበት አንድ መኪና አጥሩን ጥሶ ገባ። መኪናውን ይዞ የመጣው ወዳጁ ሁንግ ነበር። ይህ በፍጥነት ወደ መኪናው ገብቶ መንገድ ቢጀምሩም ፖሊሶች ግን ተከተሏቸው። ሁንግ በሚገባ ተዘጋጅቶላቸው ነበር የመጣው። ባዙቃ ሳይቀረው ያሉትን መሳሪያዎች በጠቅላላ ሸክፏል። ከነሱ በቀላሉ ካመለጡ በኋላ ከ3 ዓመት በፊት ሊ የገደላቸው ቅጥረኞች በስርዓት አጽድቶ በየግድግዳው የደበቃቸው ራሱ ሁንግ መሆኑን አመነለት። እስከ ዛሬ ድረስ የሊ ትውስታዎች አንድ ቀን መመለሳቸው አይቀርም በሚል ተስፋ ሲጠብቅ ቆይቷል። ሁንግ እንዳለው ከሆነ ሊ ድርጅቱን ጥሎ ከወጣ በኋላ ዋንግ ቀድሞ አባሎቻቸውን አንድ በአንድ መግደል ጀመረ። የመሪውን ቤተሰብ የገደለው ሊ እንደሆነ ወሬ ያሰራጨውም እሱ ነው። ሁንግ ግን ሊ እንዲህ አይነት ጨካኝ እንዳልሆነ ያውቅ ስለነበር እውነት የምትወጣበት ቀን ሲጠብቅ ቆይቷል።
አንተን ለማዳን ሞታል ብዬ ዋንግን አታለልኩት፣ ነገር ግን የዚያሽ ምሽት አደጋ ትውስታህን ነጠቀው ሲል አብራራለት። ሊም እነዚያን ሰዎች ማን እንደገደላቸው እንደሚያውቅና ማስረጃውን በእጁ እንዳለ ነግሮት፣ ነገር ግን አስቀድመው ዋንግን ማግኘትና ሕፃናቱን መታደግ እንዳለባቸው ወሰኑ። ስለ ሕፃናቱ የሰማችው ኪም በጣም ከመጨነቋ የተነሳ ታድናቸዋለህ አይደል ስትል ደጋግማ ጠየቀችው። የረሳው ማንነቱ ሙሉ በሙሉ የተመለሰው ሊ ግን ተለውጦ ነበር። አሁን የሰው ሕይወት ግድ አይሰጠውም። እኔ ሌላ አሳሳቢ ስራ አለብኝ፣ አንቺ ራስሽ ታደጊያቸው ሲል ቀዝቃዛ ምላሽ ሰጠ። የሚፈልጉት ቦታ ላይ ከደረሱ በኋላ ሊ ከሲሞን እግር ስር አደገኛ ቦምብ ገጠመበት። ሲሞንም በፍርሃት የውሸት ቦምብ ነው በለኝ እያለ ጠየቀ። ሊ ግን እንደተኮሳተረ እሱን እግርን አንቀሳቅስና ታየዋለህ ሲል መለሰለት። ከዚህ በኋላ ሲሞንን እዚያው ትተውት ዋንግን ፍለጋ ተጓዙ። ብዙም ሳይቆይ ፖሊሶች መኪናው አጠገብ ደረሱ። ሲሞን ቦምብ መቀበሩን ገልጾ ከዚህ በላይ እንዳይቀርቡ አስጠነቀቃቸው። ሊን ለዓመታት ያውቀዋል። በጣም ጥሩና ሰላማዊ ሰው እንደሆነ ስለተማመነበት ግን ቦምቡ የውሸት ነው በሚለው አመነ። በዚህ ግምቱም ስለተማመነ እግሩን ከቦምቡ ላይ አነሳ። ቦምቡ ወዲያውኑ ስላልፈነዳ ሊ አሁንም እንደሚያስብለትና እንደሚጨነቅለት አስቦ ነበር። ነገር ግን ገና እግሩ እንደወጣ ከባድ ፍንዳታ አካባቢውን አናጋው። በሌላ በኩል ሊ እንደሚመጣ ያወቀው ዋንግ እርግጠኛ ሆኖ እየጠበቀው ነበር። ነገር ግን ፖሊሶች ሊን ከየአቅጣጫው እንደከበቡ ታየ። ያንን መረጃ የያዘውን ፍላሽ በምንም አይነት በፖሊስ እጅ እንዲወድቅ አልፈለገም። ስለዚህም ዋንግ ራሱን አደጋ ውስጥ ከቶም ቢሆን እጁን ለማስገባት ቆረጠ። ለዚህ መሃል ሁሉም ነገር ያስታወሰው ሊ ፍላሹን በፍጥነት መዞ ውስጡን ቀያየረው። ሊወጣ ሲል ግን ዋንግ ጥቃት ሰነዘረበት። ከጥቃቱ ለማምለጥ ሲሞክር ፍላሿ ከኪሱ ስለወደቀችበት ዋንግ የፈለገውን አገኘ። ከፖሊሶቹ ለማምለጥ ደግሞ አለ የተባለ ሃከሩ ፈንጂ የተገጠመላቸው በርካታ ድሮኖችን ለቀቀባቸው። በፍንዳታው በርካታ ፖሊሶች በጽኑ ቆሰሉ። ነገር ግን ሊ ሁሉንም ፖሊሶች መርቶ ወደ ተሻለና ደህንነቱ የተጠበቀ ቦታ አሸጋገራቸው። መርማሪው ተጨማሪ ሰው ኃይል ለመጠየቅ የሞከረ ቢሆንም የዋንግ ሰዎች የሬዲዮን ሞገዶች በሙሉ ዘግተውት ስለነበር አልቻለም። በሁሉም በኩል መንገዱ የተዘጋ ይመስላል። ሊ ግን ለዚህም ችግር መፍትሄ ነበረው። መጀመሪያ ሁሉም በአንድነት ወደ ውጭ ወጡ። ድሮኖቹን ጥቃት ሊሰነዝሩባቸው ሲሉ የሚያንጸባርቅ የዲስኮ ኳስ አሽከረከሩ። ከኳሱ የሚወጣው ብርሃን ታዲያ ድሮኖቹን ግራ ስላጋባቸው እርስ በርስ ተጋጩ። በሌላ በኩል ኪም ወደ ሕፃናቱ ማሳደጊያ ስትደርስ የዋንግ ወንበዴዎች ተቀምጠው አገኘቻቸው። በብልሃት የእጅ ቦምቦቻቸውን እየሰረቀች ወደ መሃል ገባች። የመጣችበት ምክንያት ሲገባቸው ሊገሏት ቢነሱም ዩናን ደረሰ። በሩ እንደተከፈተ ትጥቀኞቹን ባለማየቱ በፍርሃት እየተንቀጠቀጠ የዋንግ ሰዎች እያደኑት እንደሆነ ገለጸላት። እንድትደብቀው መለመን ጀመረ። የሚያሳዱት ሁሉ ከጀርባው እንደተቀመጡ ሲያቅ የሚገባበት ነበር የጠፋው። ኪም የእጅ ቦምቦቹን ወርውራባቸው ለማምለጥ ሞክራለች። እነሱ ሳይደርሱባት በፊት ግን ሊ በቦታው ደረሰ። ፍልሚያው የተለየ ነበር። በዚህ መሃል አንዷ ባልተጠበቀ ሁኔታ የጥይት ማታ ዘንብባቸው ጀመር። ተጨማሪ ጉዳት ከማድረሷ በፊት ግን ሊ ከነ ሞተር ብስክሌቷ ጨፈለቃት። በተመሳሳይ ሰዓት ዋንግ የወሰደውን ፍላሽ ሰፍ ብሎ እየከፈተው ይታያል። ውስጡ የነበረው ግን መረጃ ሳይሆን የህፃናት ጌም መሆኑን አወቀ። እንደተታለለ ተረዳ። በብሽቀት ተሞልቶም አለ የተባለውን መሳሪያውን ታጥቆ አደኑን ጀመረ። በሌላ በኩል ፖሊሶቹ ህፃናቱን በሙሉ መታደግ ችለው ነበር። ነገር ግን ይዘዋቸው ሊወጡ ሲሉ የዋንግ አውቶማቲክ መሳሪያ የሰዎቹን እንቅስቃሴ በመለየት ተኩስ ከፈተባቸው። ቴክኖሎጂ የረቀቀ ከመሆኑ የተነሳ ምንም አይነት እንቅስቃሴ ሲሰማው በማይታመን ፍጥነት ኢላማውን ይመታ ነበር። በዚህ የረቀቀ መሳሪያ ምክንያት ታዲያ በሰከንዶች ውስጥ በርካታ ፖሊሶች ተገደሉ። ሁንግ መሳሪያውን የሚቆጣጠሩት ከሌላ ቦታ እንደሆነ ሲያቅ ሃከሩን ማግኘት ከባድ ይሆናል ብሎ አስቦ ነበር። ሆኖም በቀላሉ አገኘው። መሳሪያውን እንዲያጠፋውም አዘዘው። ሃከሩ ግን እጅ የመስጠት ምንም ፍላጎት ስለሌለው ቅጽበታዊ ጥቃት ሰነዘረ። ሁንግ በእድሜው የገፋ ቢሆንም ጠንካራ ተደባዳቢ መሆኑን አስመስክሯል። ማሸነፍ ግን ከበደው። ሃከሩ ሊገለው ሲዘጋጅ ኪም ደርሳ አደገኛ ኤሌክትሪክ ኃይል በመልቀቅ አደነዘዘችው። ሲሞንም አጋጣሚውን ተጠቅሞ መሳሪያውን የሚቆጣጠርበትን ላፕቶፕ ውሃ ውስጥ ወርውሮ አበላሽ። ሃከር ወደ ራሱ መመለሱን የተመለከተው ሁንግ ታዲያ የጓንቱን የኤሌክትሪክ ኃይል ጨምራ መልሳ እንድታነዝረው ጮኸ።
ነገር ግን አጠገቡ ከመድረሷ በፊት ቀድሟት ሊተኩስባት ሲል ሲሞን በመሃል በመግባቱ ለሷ የተተኮሰውን ተቀበለ። በሞትና በሕይወት መካከል ሆኖ ሞትን እንደማይፈራ ነገራት። ለረጅም ጊዜያት ይሰጋ የነበረው እድገት ከማግኘቱ በፊት እሞታለሁ ብሎ ነበር። አሁን ግን የሞት አፋፍ ላይ ሲሆን አይምሮ የሚያስበው ስለሷ ብቻ እንደሆነ ገለጸላት። ኪም በንግግሩ ልቧ ተነክቷል። እኔን ለማግኘት ከፈለክ አትሞት እያለችም ልታጸናው ሞከረች። አይኖቹ እየተጨፈኑ ሲመጡ ግን በኤሌክትሪክ ጓንቷ ድብና አድርጋ ነዘረችው። ይህ በእንዲህ እንዳለ ሃከሩ አሁንም ሊንና ባልደረቦቹን ጨርሶ ለማጥፋት ወደ አውቶማቲክ መሳሪያው ተጠጋ። ሊ ግን አልተኛለትም። ሃከሩን እስከነ መሳሪያው መደምሰስ ቢችልም በአንጎሉ የቆየ ጉዳት ምክንያት ራሱን ስቶ ወደቀ። ድንገት ነቅቶ አይኖቹን ሲከፍት ታዲያ በፊቱ የቆመው ዋንግ ነበር። በዚህች ቅጽበት የሊ አይምሮ ወደ ቀድሞ ትዝታው ተመለሰ። ከ3 ዓመታት በፊት ድርጅቱን ከድቶ ሚስጥሩን ለጠላቶች የሸጠው ሊ ሳይሆን ዋንግ ራሱ ነበር። መሪያቸውም ይህንን አደገኛ ክህደት ባወቀ ጊዜ ዋንግን ሊገለው ወሰነ። ሆኖም በዚያች ምሽት ሊ በመሃል ገብቶ ህይወቱን ለማዳን ሞክሯል። የኔ ተማሪ ነው፣ እኔ ገረዋለው፣ ልጅ ስለሆነ ነው ይቅር በሉት ሲል ለመነለት። መሪውም ሊ ባለውለታቸውና ታማኝ አገልጋያቸው ስለነበር ልመናውን ሰምቶ የዋንግን ህይወት ምሮ አሰናበት። የዛን ቀን ሊ ወደ ቤቱ ከሄደ በኋላ አንድ የረሳውን ዕቃ ለማንሳት ወደ ግቢው ተመለሰ። ነገር ግን ወደ ውስጥ ሲገባ ያየው ትዕይንት ልብ የሚሰብር ነበር። ዋንግ ያለቃውን መላው ቤተሰብ በጭካኔ ጨርሷቸው አገኘ። ከትውስታው እንደተመለሰ በታላቅ ቁጣ ተሞልቶ በዋንግ ላይ ጥቃት ሰነዘረ። እሱ ግን ምንም ሳያመነታ ያስተማሪው እጅ ላይ ቢላ ሰካበት። ዋንግ ያንን አደገኛ ፍላሽ ካልሰጠው ሕፃኗን ዩን እንደሚገላት አስፈራራው። ሊም በሕፃኑ ህይወት መደራደር ስላልፈለገ ሳያቅማማ መረጃውን ሰጠው። ሆኖም ዋንግ እጁን ዘርግቶ ሊቀበለው ሲል በቅጽበት ካቴናውን አውጥቶ አሰረው። አሁን ሁለቱም ንቅንቅ ማለት አይችሉም። ዋንግ በሊ የእጅ ሰዓት ላይ የሚበራ ጂፒኤስ ደንግጧል። ሊም ቀበል አድርጎ ጂፒኤሱን ተከትለ የምትተኩስ ድሮን እየመጣች መሆኑን አሳወቀው። መጀመሪያ ቀልድ ነበር የመሰለው። ሆኖም ሊ ለመሞት የቀረው የተወሰኑ ቀናት እንደሆኑ ነግሮት እንደሱ አይነት አንድ አውሬን ይዞ ከጠፋ ትልቅ ድል እንደሚሆን በቁርጠኝነት አስረዳው። ዋንግ ከዚህ ወጥመድ እንደምንም መውጣት እንዳለበት ወስኖ መቅበዝበዝ ጀመረ። ሊም ሲሞንን ጠርቶ ሕፃኗን ዩን ይዞ ከቦታው እንዲሸሽ ነገረው። ከሷ ጋር ያሳለፋቸውን ውብና ጫጭር የደስታ ጊዜያትን በህሊናው እያሰበ አይኖቹን ጨፈነ። ወዲያውኑ ራሱን ስቶ ወደቀ። ዋንግ ድሮኗ እየቀረበች እንደሆነ ሲገባው በፍጥነት ካቴናውን መበጠስ በመቻሉ ሽጉጡን ስቦ ሊ ላይ ያነጣጠረ። በሞተ ሰው ላይ ጥይት ማባከን ግን ስላልፈለገ እሱን ትቶ ፍላሹን ይዞ አካባቢውን ጥሎ ፈረጠጠ። በዚህ ሙከራ የተሳካለት ይመስል ነበር። በእጁ ላይ ያለው እውነተኛው ፍላሽ ነው። ነገር ግን መኪናው ውስጥ ሰክቶ ሲመለከት በፍላሹ ላይ ቀይ መብራት ሲበራ አየ። በውስጡ ጂፒኤስ እንደተገጠመበት ወዲያውኑ ተረዳ። ወደ ሊ ገሰግስ የነበረው አደገኛ የድሮን ሚሳኤልም አቅጣጫውን ለውጦ ወደ ዋንግ መኪና መራ። ዋንግ የማሰቢያ ጊዜ እንኳን ከማግኘቱ በፊት ነበር ከነ መኪናው አመድ ያደረገው። ከዚያች ታሪካዊ ምሽት በኋላ ሊን ማንም ሰው እንደገና ላየው። ነዋሪውን ሲያሳቅቅ የኖረው ጋንግስተር ነኝ ባዩ ዩናን ደግሞ ማንነቱን ሙሉ በሙሉ ቀይሮ በህፃናት ማሳደጊያ ውስጥ የበጎ አገልግሎት መስጠት ጀመረ። የዋሁ ፖሊስ ሲሞን ደግሞ ለፈጸመው ጀብድና ጀግንነት ህዝብ በተሰበሰበበት የተመኘውን የማዕረግ እድገት አገኘ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።